በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። በምሕረቱ በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ክብር ምስጋና ይግባው። እንኳን ለቅዱስ አማኑኤል ቸሩ አምላካችን ወራዊ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወራዊ መታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። መልካ ኢየሱስ። ጌታዬ ኢየሱስ ክርስቶስ ሆይ ለማይታበለውና ለማይለወጠው ስም አጠራር ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባሕሪ ያደረግህ የዳዊት ውስጣዊ ገንዘቡ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀት ጠላቶቹን ድል አድርጎ መልካሚቱን አገር ወረሰ። ጌታዬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስ ፀጉር ሰላምታ ይገባል። እንደ ለመለመ የሊባኖስ ዛፍ ራስ ክምር ጽፍቅ ነውና ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተ ነህ። ከቃሉና ከንባቡ አንዲት ቃልስ እንኳን እንዳትጎድል የምስጋና መጽሐፍ ፊደል በአንደበቴ ሰሌዳ ላይ ተቀርጾ ይኖር። ጌታዬ ኢየሱስ ክርስቶስ ሆይ ሥጋን ለብሶ ፀጉርን ተጎናጽፎ የወርቅ ሸምበቆ የመሰለው ክሳድህን ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ጌታዬ ኢየሱስ ክርስቶስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ የኖኅ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማያይህ በዘነበ ጊዜ ሰፊ በሆነ የቸርነት መጋረጃ ከለልከኝ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው አዕይንቲከ ዘርግብ ለተባሉ የዓይኖች ጌጥ ለሆኑ ቅንድቦች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎቹን ቀስሞ ማር እንደሚያዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቡን አሳድርብኝ። ጌታዬ ኢየሱስ ሆይ ምሉ የሆነ እንደ ጠራ የምንጭ ውሃ ለሚሆኑ ዓይኖች ሰላምታ ይገባል። ጌጥም በተጌጠ የአቀማመጥ መነጽር የሚተያዩ ናቸውና ፈጣሪ ክርስቶስ ሆይ ኀጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ነጻ ዘንድ ከኀጢአት የጠበኝ። ጌታዬ ኢየሱስ ክርስቶስ ሆይ የፍጥረትህን ጥሪ ከመስማት ቸል ለማይሉ ጆሮዎች ሰላምታ ይገባል። ሕሊናትን ሁሉ ለሚገዛ ውስጣዊ ሕሊና ጉዳዩን ያስተላልፋሉና ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ጌታዬ ኢየሱስ ሆይ
መለኮታዊ ጸዳል ወዘና ለረበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚሸቱ ሽቶዎች መመንጫ ናቸውና። ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆንህ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቼዋለሁና እናንተ የመላእክት ነገዶች ሁሉ ደስ ይበላችሁ በላቸው። ጌታዬ ኢየሱስ ሆይ የሽቱ መፍለቂያ ለሆኑ አፍንጮች ሰላምታ ይገባል። እነሱም የተማመኑ የሁለት ባልንጀሮች አምሳል ናቸውና። ፈጣሪ ክርስቶስ ሆይ የሕይወት የጌታ አንተ ስለሆንክ ገጽታ ከገጽታዬ አይለይ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማህየዊ በሚሆን የፍቅር ቀስት ተነድፌአለሁና። ጌታዬ ኢየሱስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበባዎች የበለጠ መዓዛ ጣዕም አለውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞትህ ለመለወጥ ከላይ በዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህን በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቸው በኀጢአት ፍቶት የተቃጠለውን ልቤን ቀዝቀዝ ያድርገው። ጌታ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍህ ሰላምታ ይገባል። የልቡናው ንጽሕና በፊትህ ተወዳጅነትን አግኝቶአልና። ፈጣሪ ክርስቶስ ሆይ ቅያሜ ባንተ ዘንድ ቦታ የለውም፣ ቸርነት ግን የባሕሪህ ነው። ስለዚህ የትዕግሥትህም መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታ ቁልፍ ስጠኝ። ጌታ ኢየሱስ ሆይ በደምና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነህ ስለቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሣ ነቅቶአልና ተንጣጥቶአልና። ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት ስጠኝ። ጌታዬ ኢየሱስ ሆይ በታቦር ተራራ ምስጢረ መለኮትህን ለመግለጽ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅ ግርማ የተነሣ ያ ታላቁ ብርሃን አምድ ተነዋውጾአልና። ፈጣሪ ክርስቶስ ሆይ ያለማቃጠል የሲናን ዕፅ የተዋርክ የእሳት ነበልባል አንተ ነህ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬ ጤሰ፣ ውስጣዊ ሕሊናዬም ነደደ። ጌታዬ ኢየሱስ ሆይ ቸር ማሕየዊ ለሚሆን ቃል ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቶአልና። ጌታዬ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትህን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ። ፈጣሪ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና። ፈጣሪ ክርስቶስ ሆይ የጽድቅና ሃይማኖት ጠፈር ነህ። ስለዚህም ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ፣ ደመናትም ከምሥራቅ እስከ ምዕራብ ይመላለሳሉ። ጌታዬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠማት ደርሷልና። ፈጣሪ ክርስቶስ ሆይ የብንያሚው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከካህዲነትና ከአረማዊነት ነፃ የወጣ ነው። ጌታዬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደም ግባቱ እጅግ አስደናቂ ነውና። ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህ እኮን። አምላካዊ ታምራቶች በሶርያ አውራጃ በተገለጹ ጊዜ አንተን ያዩ ዐይኖችህ ንዑዳን ክቡራን ናቸው። ጌታዬ ክርስቶስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብሰ ተክህኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል።
ፈጣሪ ክርስቶስ ሆይ ኀጢአትን የሚያስተሰሪ በጋዋ መሥዋዕት አንተነ ስለ እኛ መከራን ለመቀበል በግፍ አደባባይ መታየት ፈቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀኸው ነውና ጌታዬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ዘባን ሰላምታ ይገባል። ይህም ሁሉ ሲሆን መለኮቱ ከእሱ አልተለየምና። ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅህ የሰርግ ቤትን ባዘጋጀህ ጊዜ እኔን የማዕዱ አስተናባሪ የወይን ማድጋ አድርገኝ። ጌታዬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና። ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደመሆን መጠን የመጎናጸፊያን ዘርፍ ዕደ ሕሊናዬ በዳሰሰ ጊዜ የእኔ የአገልጋይ ኀጢአት ከስሩ ተመንግሎ ይውደቅ። ጌታዬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ሕፅንህ ሰላምታ ይገባል። የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አጽቆቿ የበዙ ቅጠሎቿ ሰፋፊ የሆኑ ዛፍ ብዙ አዕዋፍን ለመጠለል እንደምትችል እኔም በክንፈ ረድኤትህ ስር ልጠለል። ጌታዬ ኢየሱስ ሆይ በደረቅ ግንባር ዓይንን ይፈጥሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርስፎራ በሥጋ ወደሙ የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውም ትጥቃቸውን ይፈታሉ። ጌታዬ ኢየሱስ ሆይ እንደ ዕጽኑ የብረት ቀስት ለሚጠነክሩ ወርቾች ሰላምታ ይገባል። በጸብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የምሰዋበት ጠረጴዛዬ ነህ። ከመስቀል ጽዋ ማየ ሕይወትን አጠጣኝ፣ ያለ እርሱ ማንም ሊድን አይችልምና። ጌታዬ ኢየሱስ ሆይ የሰቡ እንስሳትና ራስ እንደሚቀጠቅጥ እንደ አንበሳ ኩርማ ክርን ለከበደ ኩርማ ወይም ክርን ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣትህ በደላችንን አጥፍተህ ኃጢአታችንን ድል አድርገህ ከባርነት ነፃ ወጣህን። ጌታዬ ኢየሱስ ሆይ የእጅና የወርቾች መጠነኛ ለሆነ ጠንካራ ክንድ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፋት የተመረጥክነ እነሆ የኃጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባህር ከመስጠም አድነህ በጥበብህ አሻግረኝ። ጌታዬ ኢየሱስ ሆይ ቅንዋትን ባኮቴት ተቀብሎ የሕመምህ ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳንህ ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ ዘራ መጽሐፍ በሆዴ ይስረጽ። ጌታዬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምን ከጎኑም አንዲት አጥንት ተነስተው ሔዋንን ለፈጠሩ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከትንሣኤህ በኋላ በ40ኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኃጥአን ቤዛ የሆነ ደመ ማኅተምህ ሱራፌል የዘጋውን የገነት በር ከፈተልን። ጌታዬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮች ሰላምታ ይገባል። እኒህም በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለይሁዳ የምስፍናው ደጀን ስለ ሆንክ ገዢ በሚሆን የመንግሥት አደባባይ ተሰብስበው 70 ሰገል እጅ መንሻ ቀረቡልህ። ጌታዬ ኢየሱስ ሆይ ፍሉህ የሚፍለቀለቅ የሥጋዊ ጉድጓድ ለሆነ ጎን ሰላምታ ይገባል። ይሄውም የቅድሳትና የንጽሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህ ነህ።
አምላኬ ሆይ መለኮትህን ከሥጋ ጋር አዋሃደ በዚህ ዓለም በተገለጽክ ጊዜ መልአከ ሞት በልቅሶ ባሕር ሰጠመ። ጌታዬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥት ወራት በባሕር በመርከብ የሚመላለሱ ገጸ በረከት ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ። ጌታዬ ኢየሱስ ሆይ መንታ ለሆኑ ኩላሊቶች አቅረበ ለሚሆን ልብህ ሰላምታ ይገባል። የሕሊና መንፈስ ወደ አነዋወሩ የሚመላለስበት ነውና። ፈጣሪ ክርስቶስ ሆይ ሥጋን ከመለኮት ጋር ያዋሃድክ ፍጹም አምላክ ነህ። ስለ አንተ በቀል ነነዌ በተፋረደሽ ጊዜ በመቅደሱ ውስጥ አለቃ አድርገኝ። ጌታዬ ኢየሱስ ሆይ የበጎ ነገር ምንጭ ለሆነ ሕሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና። ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህም ልዑልና የተመሰገንክ ነህ። ጌታዬ ኢየሱስ ሆይ በባሕርያት መካከል ገዥ ለሆነ እምብርትህ ሰላምታ ይገባል። ሕልውናውን ደንቁ ፈርጥ ነውና። ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድካማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ ሜዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ጌታዬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና እያለው እንደ ደካማ ባሪያ የትሕትና የመዋረድ ገመድ ለታጠቀ ወገብ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ሁሉ የሕይወት እንጀራቸው ነህ። ይኸውም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና አይደለ። ለዓለሙ ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ጌታዬ ኢየሱስ ሆይ እንደ ብረት ምሰሶ ጽኗን ለሆኑ አቁያጽህ ሰላምታ ይገባል። መለኮት ላዋሃደው አካለ ቆምህ ተሸካሚ አምድ ሆነዋልና። ፈጣሪ ክርስቶስ ሆይ የሕይወቴ ጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኰል ወገን የሚሆን ጠላቴም በጥላህ ውጋለኝ። ጌታዬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ላዘወተሩ ጉልበቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባህ ጊዜ በዚያን ቀን ወይም ያን ጊዜ እህት በሆነችኝ በወደድሁህ ነበር። ጌታዬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው ለሚቆሙት በሮምና በይሁዳ መስፍን ፊት ለቆሙ እግሮች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትላንቱም የዛሬውም የነገውም አለኝታዬ አንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀልክበት መስቀል ሰላም እያልኩ እጅ ነሳለሁ። ጌታዬ ኢየሱስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝ ሰላምታ ይገባል። በኩኩ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና። ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ ሞትን የምትበቀለው አንተ ነህ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዓይኔን መጋረጃ ግለጥ፣ ጸዳሉንም አብራ። ጌታዬ ኢየሱስ ሆይ የእግዚአብሔርን መንግሥት ለማስተማር ወደ ቤተ መቅደስ ለሚገሰግሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽታ በሚበልጠው የፍቅር መዓዛ ጣም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዱር ተሰደዱ። ጌታዬ ኢየሱስ ሆይ ከወይን አረጋ ዕጹቅ በልምላሜ እንደበቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለ አንድ የእግዚአብሔር ልጅ አንተ ነህ። መርከብ በባሕር ላይ የተንሳፈፈች እንደምትዝናና
የመውደድህም ለዛ እንዲሁ ድንቅ ናት። ጌታ ኢየሱስ ሆይ ቅንዋት ባፈሰሱት ደምህ ለተነከሩ የእግር ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባሕሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ደህንነት ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትን እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩ አንተም ደቀ መዝሙርህ አድርገኝ። ጌታ ኢየሱስ ሆይ በቀይሃ ሥጋ ለለመለመ ስነ ቆምህ ሰላምታ ይገባል። ሕያው ማሕየው የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ አንተ የቸርነት ባሕር ወንዟ መላች ተሾመች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ጌታ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክቡር ለሚሆን አምላካዊ መልክ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህና ከክፋት ወደ በጎነት የሚመልስ በጎ ተግሣጽ በልቤ ላይ የበቀለውን ሦክ ኃጢአትን ይንቀልልኝ። ጌታ ኢየሱስ ሆይ በገዛ ሥልጣንህ ነፍስህን በመስጠት ጽዋው ሞትን ጠጥተህ ከጨለጥክ በኋላ ሥልጣነ ሞትን ለደመሰሰ ጻተ ነፍስ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈር ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅህ በሞቴም በሕይወቴም ነፍሴን ሰውነቴን አደራ ሰጣለሁ። ጌታ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓትስ እንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ሕልፈት ውላጤ የሌለብህ የባሕርይ አምላክ ነህ። ስለዚህም ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቶ የማቀርብልህ አይደለም፣ ፍጹም የሆነ ልባዊ ሃይማኖቴን ነው እንጂ። ጌታ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ኅብሩ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል ተመስለህ ድንገት በመጣ ጊዜ ብልሆችና አዋቂዎች እንደሆኑት አምስቱ ደናግል ብሩህ የሆነ የምግባር ፋና ወይም መብራት አብርቼ እቀበል ዘንድ ቅጠረኝ፣ አድመኝ። ጌታ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩባት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብር ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በስራፕታ በረከትን የሰጠኸው ወሃቤ በረከት አንተ ነህና ይቅርታህና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ጌታ ኢየሱስ ሆይ ክቡር የሚሆን የመቃብርህ ጠባቂዎች ከድንጋጤ የተነሳ የትንሣኤ ግርማ የገደባበጣቸው በሦስተኛው ቀን ከሙታን ተለይተህ ለተነሳኸው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህም ለሙታን ሁሉ ጎዳና ጠርገሃልና በጉባኤ ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትም አድርጌ እመካብሃለሁ። ጌታ ኢየሱስ ሆይ ስለ ፍጹም ሃይማኖት በክብር ለሞቱ ቅዱሳን ሁሉ የትንሣኤያቸው መረጃ መተማመኛ ለሆነው ትንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለዳዊት የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የትንሣኤ ባሕር የደስታ በዓላችን ነው፣ ሥርዓተ ሕጉ የእስራኤል ሥርዓት ነውና። ጌታ ኢየሱስ ሆይ ምጥቀቱ ለማይመረመር እርገትህ ሰላምታ ይገባል። በአባት ቀኝ ለመቀመጥህም ክብር ይገባል። ፈጣሪ ክርስቶስ ሆይ በአንተ ለሚያምኑና ለሚተማመኑ ሁሉ የተቀደሱና ንጹሐን ይሁኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ካንተ ዘንድ የሚገኝ መንፈስህን ላክላቸው። ጌታ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት ለምታበራ ደመና በኋለኛው ሰዓት ለምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅ ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮች ተድላ ደስታ ወዳለበት አደባባይ ጥራን።
ጌታዬ ኢየሱስ ሆይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተ ልኮልናልና ጠባቂያችን የካህናት አለቃ አንተ ነህ። ስለዚህም አንተ ወዳለህበት ቦታ ሰብስበን፣ እኛ ባሮች ተበታትነናልና። አምላኬ ሆይ በራስ ጠጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። ጌታዬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በማይታየውም ሁሉ ቁጥር ምስጋና ይገባሃል። የሦስትነትህም ምስጋና ሁልጊዜ አፌ ይናገራል። ጌታዬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተም በወለደችህም በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው አምላክ መሆኑን የሚክድ ቢኖር እመቀ እምቃት መንጸፈ ደይን ወርዶ ይንኮታኮት። ጌታ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክህ ደግሜ ደጋግሜ ሰላም እላለሁ። ለእኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ማርያም ብለህ ከዓይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቡናህ አይጽናብኝ። አዳኜም ባጠራጌ አንተ ነህና። የሰማይና የምድር አምላክ ሆይ፣ የባሕርና የቀላያት አምላክ ሆይ፣ የፍጥረቱ አምላክ ሆይ፣ የቀደሙ የአባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችንን ማረን፣ ይቅር በለን፣ በደላችንንም አታስብብን። የእጅህ ሥራዎች ነንና የእኔንም ያገልጋይህን በደሌን ፋቅልኝ፣ አጥፋልኝ። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንም ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ስንክሳር ዘወርኃ ኅዳር 28 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚች ቀን የሀገረ ኒቄዎስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም ሀገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞት ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችንን የክርስቶስን ሰው የመሆኑን ምስጢር ገለጠለት። ነገር ግን ዘመዱ የሆኑ አይሁድን ስለፈራ በኢየሩሳሌም ሀገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶሱም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ እነሆ የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔርን ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህ በኋላ ከእስክንድርያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ።
አባት ዮናስም ባረፈ ጊዜ በእርሱ ፋንታ አባ ጴጥሮስ ተሾመ። ያን ጊዜም መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ሥራ እንዲራዳው አደረገ። ከዚህም በኋላ ኒቄዎስ ለሚባል አገር ኤጲስቆጶስነትን ሾመው። ብዙዎች አብያተ ክርስቲያናትም በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቆች ታምራትን አደረገ። በአገሩ አቅራቢያ ሰዎች የሚያመልኳቸው የጣዖታት ቤቶች ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያንም ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባህር ሆኖ ሸፈናቸው። እግዚአብሔርም ከሀገረ ስብከቱ ጣዖታትን ደመሰሰ። ዳግመኛም አብን፣ ወልድን፣ መንፈስ ቅዱስን አንድ አካል የሚያደርግ የሰባሌዎስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖታትን ባመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡ ታዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር እስክንድሪያ ከተማ ደረሰ። ሊቀ ጳጳሳት አባ ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱም እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ በብዙ አይነት ስቃይ አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ሥራ አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡ ሁሉ በእርሱ ምክንያት በጌታችን እንዳያምኑ ንጉሡ ፈርቶ የእንዴናው ገዥ አርያኖስ ወዳለበት ወደ ላይኛው ግብፅ ሰደደው። በዚያ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያንም ወቅት የኒቂያ ከተማ ወደብ አቅራቢያ በመርከብ ውስጥ ነበር። መርከቢቱም ቆመች። ከቦታዋም ሊያንቀሳቅሷት አልተቻላቸውም። ቅዱስ ሰረባሞንም አውጥተው ለአገሩ ደቡብ ወደሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ሥጋውን ወስደው በክብር ገነዙትና በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆች ታምራት ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ኅዳር 28 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አባ ሊቃኖስ ጻድቅ ከተሰዓቱ ቅዱሳን፣ ሁለተኛ ቅዱስ ሰረባሞን ሰማዕት። ወርኃዊ በዓላት፣ አንደኛ አማኑኤል ቸር አምላካችን፣ ሁለተኛ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ሦስተኛ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ አራተኛ ቅድስት ዓመተ ክርስቶስ፣ አምስተኛ ቅዱስ ቴዎድሮስ ሮማዊ ሰማዕት፣ ስድስተኛ ቅዱስ አባዲርና ቅድስት ቲራይ። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቦና ውስጥ ነው፣ በእርምጃውም አይሰናከልም። መዝሙር 36 ከቁጥር 29 እስከ 31። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ